በዘር፣ በሃይማኖት፣ በጾታ፣ በቋንቋ ወይም በሌሎች ማንነት ላይ ያተኮሩ ማንኛውም አይነት የንቀት፣ የማንኳሰስ ወይም የጥቃት ቅስቀሳ ማድረግ በዚህኛው ክርክር በፍጹም የተከለከለ ነው። መብታቸውንና ሀብታቸውንም በሕግ እንዲጠበቅ እናደርጋለን። አውራጣትን ይምረጡ። አውራጣት ከሌሎች ጣቶች ጋር ተባብሮ እንደሚሰራ እኛም ከሁሉም ኢትዮጵያዊ ሕዝቦች ጋር ተባብረን ብቸኛ ሀገራችንን ወደ ቀደመ ከፍታዋ እንመልሳታለን። እኛ የሚፈልገው ኢትዮጵያ የሌሎችን ሀያላን መጫወቻ የምትሆንበት ሳይሆን በራሷ የምትተማመን ለቀጠናዋ ሰላምና እድገት መሪ የምትሆን የዜጎቿን ክብር በዓለም ዙሪያ የሚጠብቅ ሀገር እንድትሆን ነው። የስንዴ ነዶ የመተባበር፣ የአንድነት፣ የሉዓላዊነት፣ የክብር፣ የስኬት፣ የዲፕሎማሲያችን ስኬት ምልክት ነው። ምርጫ በሐሳብ ብልጫ ለኢትዮጵያ። ክቡራትና ክቡራን አድማጭ ተመልካቾቻችን ዛሬ የምንገኝበት ዓለም አቀፋዊ ሁኔታ እጅግ ተለዋዋጭ፣ ውስብስብና የሀገራትን ብሔራዊ ጥቅም ለማስከበር ብልህ ዲፕሎማሲን የሚጠይቅ ነው። ኢትዮጵያ በአፍሪካ ቀንድ ያላት ስትራቴጂካዊ ቦታ፣ በአጎራባች ሀገራት ያላት ትስስር፣ የአባይ ወንዝ አጠቃቀምና የቀጠናዊ ተጽዕኖ ፈጣሪነቷ የውጭ ግንኙነት ፖሊሲያችንን የህልውናችን መሰረት ያደርገዋል። በዛሬው የክርክር መድረካችንም የነገ ዕጣ ፈንታን ለመወሰን የፖሊሲ አማራጮችን ይዘው የቀረቡ 4 ታላላቅ ፓርቲዎችን እዚህ ጋብዘናል። ተከራካሪ ፓርቲዎች ብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ፣ ትብብር ለአንድነትና ለዲሞክራሲ ፓርቲና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ናቸው። 7ኛው ጠቅላላ ምርጫ ሊካሄድ ጥቂት ጊዜያት ቀርተውታል። መራጭ ዜጎችም ካርዳቸውን እየወሰዱ ነው። እስከ ሚያዝያ 14 2018 ድረስም ደግሞ ዜጎች የምርጫ ካርዳቸውን ይዛሉ። ማን ነው በቀጣይ 5 ዓመት መንበረ ስልጣኑን ይዞ ኢትዮጵያን የሚመራት የሚለውንም እጣ ፈንታ ለመወሰን በካርዳቸው ምርጫቸውን ያደርጋሉ። የክርክር ርዕሰ ጉዳዮች 16 ሀገር አቀፍ ፓርቲዎች በዚህ የክርክር መድረክ ላይ የተሳተፉ ይገኛሉ። እንግዲህ በጤና በምጣኔ ሀብት ላይ ከዚህ ቀደም ክርክሮችን አድርገናል። ሀገር አቀፍ ፓርቲዎችን ገዢውን ፓርቲ ጨምሮ በዚህ ተሳታፊ ነበሩ። ዛሬ ደግሞ ሊዲያ ቀደም ሲል እንደጠቀሰችው በውጭ ግንኙነትና ዲፕሎማሲ ዙሪያ ክርክራችን እናደርጋለን። የክርክሮቹ ደንብ መመሪያን በተመለከተ ሊዲያ ታስተዋውቅና በቀጥታ ወደ እጣ ማውጣትና እንደዚሁ የሰዓት ምጣኔው ምን ይመስላል የሚለውንም ማብራሪያ ሰጣለሁ። እንግዲህ ከ5 ዓመት በኋላ በድጋሚ በዚህ የክርክር መድረክ ላይ ከፓርቲዎቹም ጋር ተገናኝተናል። ሊዲያ በ2013 በ6ኛው ሀገር አቀፍ ምርጫ ላይ እንደዚሁ በ5 የፖሊሲ ክርክሮችና በ4 ደግሞ የተለያዩ ጉዳዮች ላይ ክርክር አድርገናል። ባለፈው ምርጫ ላይ አሃዱ ሬዲዮ ከአማርኛው ድምፅ የአሜሪካ ሬዲዮ ጋር በጋራ በመሆን በመላው ሀገሪቷና በሌሎች መዳረሻችን በሆኑ ሀገራት ላይ ይህንን ክርክር ስናደርግ የምርጫው ዕለትም ዘገባ ስንሰራ ነበር። ምርጫ በሐሳብ ብልጫ ለኢትዮጵያ የሚለውን መሪ ቃል አስቀድመን በዚህ በ7ኛው ጠቅላላ ምርጫም በድጋሚ መተናል። አብራችሁ ስለምትሆኑ እያመሰገንን በቀጥታ የክርክሩን ደንብና መመሪያ አስተዋውቃለሁ። በዘር፣ በሃይማኖት፣ በጾታ፣ በቋንቋ ወይም በሌሎች ማንነት ላይ ያተኮሩ ማንኛውም አይነት የንቀት፣ የማንኳሰስ ወይም የጥቃት ቅስቀሳ ማድረግ በዚህኛው ክርክር በፍጹም የተከለከለ ነው። በተለይ በመጀመሪያውና በመጨረሻው ክፍለ ጊዜ ላይ ሌላው ተከራካሪ በተሰጠው የጊዜ ገደብ ውስጥ እየተናገረ ያለ ድምጽ በማሰማት በማሾፍ ወይም ንግግር በማቋረጥ መረበሽ አይፈቀድም። ይህ ስነ ስርዓት የጎደለው ተግባር ደግሞ ተደርጎ ስለሚወሰድ ከክርክሩ ቀረጻ በኋላ የሚቆረጥ ይሆናል። በተለይ በመጀመሪያውና በመጨረሻው የመጀመሪያው ፖሊሲ ማስተዋወቅ ሲደረግና በመጨረሻው ደግሞ ለምን ይህ ፓርቲ መመረጥ እንዳለበት ለመራጩ ማህበረሰብ ፖሊሲውን እያስተዋወቀ ባለበት ክፍለ ጊዜ ማለት ነው። በሌሎቹ ሰዓታት ግን ዋና ዋና የክርክር ሰዓቶች ስለሆኑ ይፈቀዳል ማቋረጥ፣ መሀል ገብቶ መናገር። ቀደም ብዬ ግን ከላይ ያልኩት መመሪያ ይተገበራል ማለት ነው። እንግዲህ ያው ቀደም ሲል የተላለፈውን መልእክት ሁላችሁም ተግባራዊ እንደምታደርጉት ሙሉ እምነት አለን። በቀጥታ ወደ ክርክሩ ከመግባታችን በፊት የሰዓት ምጣኔዎቹን አስተዋውቃለሁ።
የመጀመሪያው የሆነው ፖሊሲ ማስተዋወቅ ይሆናል። ይህንንም እያንዳንዱ ፓርቲ 5 ደቂቃ አጠቃላይ 20 ደቂቃ ተቀምጧል። ስለዚህ በ5 ደቂቃ ውስጥ ፖሊሲዎቻችሁን ታስተዋውቃላችሁ ማለት ነው። ሁለተኛው ክፍለ ጊዜ የሚሆነው ደግሞ የእርስ በርስ የመጠያየቅ ጥያቄ ማቅረብ፣ አስተያየት መስጠትና ማብራሪያም መስጠት ነው። ለዚህም እያንዳንዱ 10 ደቂቃ 40 ደቂቃ አለ። በዚህ በ40 ደቂቃ ውስጥ አንዱ ፓርቲ አንዱ ላይ ሀሳብ መስጠት ይችላል፣ ማቋረጥ ይችላል። ስለዚህ እኛ በምንፈቅደው አግባብ በዛ መሰረት ይሆናል ማለት ነው። ሶስተኛው ክፍለ ጊዜ ወይም ሶስተኛው ምዕራፍ እዚህ የተገኙ የተለያዩ ተማሪዎች አሉ። እንደዚሁም ደግሞ የዲያስፖራው ማህበረሰብን አባላት አሉ፣ አመራሮችም ጭምር ናቸው። እነሱም ተጋብዘው ጥያቄ የሚያቀርቡ ይሆናል ለፓርቲዎቹ። በዛ ላይ ደግሞ ምላሽ የሚሰጥ ይሆናል። ለአጠቃላይ ለሚቀርቡ ጥያቄዎች 10 ደቂቃ እንሰጣለን። በ10 ደቂቃ ውስጥ እዚህ የተገኛችሁ ጥያቄዎቻችሁን ለፓርቲዎቹ ማቅረብ ትችላላችሁ። ፓርቲዎቹ ደግሞ ለምላሹ እንደዚሁ 10 ደቂቃ ያህል አላቸው። ያ ማለት 40 ደቂቃ ማለት ነው። የመጨረሻው ክፍለ ጊዜ የሚሆነው የማጠቃለያና ሀሳባችሁን የምትቋጩበት ለእያንዳንዱ ፓርቲ 4 ደቂቃ የተሰጠው ይሆናል። በዚህ እንግዲህ በአራት ደቂቃ አጠቃላይ የማጠቃለያ ሀሳባችሁን በማቅረብ የክርክር መርሃ ግብራችን እናጠናቃለን ማለት ነው። መልካም የክርክር ጊዜ እየተመኘው በቀጥታ ወደ እጣ ማውጣትና በእጣ ስነ ስርዓቱ መሰረት ቅድሚያ የሚወስደው ፓርቲ ሀሳቡን ያቀርባል እያለ ይቀጥላል ማለት ነው። ስለዚህ መድረክ፣ ትብብር፣ እንደዚሁ ኢዜማና ብልጽግና በዚህ መሰረት ቀዳሚ የፖሊሲ አቅራቢዎች ይሆናሉ። እነማን ናቸው የሚለውን ለማስተዋወቅ ያክል ዶክተር ጌዲዮን ጢሞቴዎስ ከብልጽግና ፓርቲ፣ አቶ ፋሲካው ሞላ ከብልጽግና ፓርቲ፣ እንደዚሁ አቶ የሸዋስ አሰፋ ከትብብር ለኢትዮጵያ አንድነት ፓርቲ፣ እንዲሁም ዶክተር ይሃለም ታምሩ ከትብብር፣ እንደዚሁ አቶ ደምሴ ስኳሬ መድረክ ወክለው ተገኝተዋል። አቶ ኢዩኤል ሰለሞን እንዲሁም አቶ እዮም መሳፍንት ደግሞ ከኢዜማ ተገኝተዋል። የመጀመሪያዎቹ እዚህ ፊት ለፊት መድረክ ላይ የምናያቸው ነው። ኋላ ላይ ደግሞ እንደየፓርቲያቸው ሁኔታ ወደዚህ በመምጣት ምላሽም ማብራሪያም ይሰጣሉ በመተካካት ማለት ነው። እንኳን በደህና መጣችሁ። መድረክ ፖሊሲውን እንዲያስተዋውቁ እጋብዛለሁ። የመድረክ የውጭ ጉዳይ ፖሊሲ እንደሚከተለው አቀርባለሁ። የአንድ ሀገር የውጭ ጉዳይ ፖሊሲ የውስጥ ፖለቲካዊና ኢኮኖሚያዊ ጥንካሬዎች ቀጥተኛ ነጸብራቅ ነው። ሀገራችን ኢትዮጵያ ያላት ታሪካዊ የዲፕሎማሲ ከፍታና ቀጠናዊ ተሰሚነት መልሶ ለመገንባት ከምንም በላይ የውስጥ ሰላም በዲሞክራሲያዊ ስርዓት ግንባታና በብሔራዊ መግባባት ላይ የተመሰረተ ጠንካራ መድረክ ያስፈልጋታል ብለን እናምናለን። የመድረክ የውጭ ጉዳይ ፖሊሲ የብሔራዊ ጥቅማችንን ልዕልና የሚያስጠብቅ ከማናቸውም ሀገር ጋር በእኩልነትና በጋራ ተጠቃሚነት ላይ የተመሰረተ እንዲሁም የውስጥ ጉዳይን በጣልቃ ገብነት ከመፈተሽ የጸዳ መርህን ይከተላል። ፓርቲያችን መድረክ አሁን በገዢው ፓርቲ የተፈጠሩትን የዲፕሎማሲ ስብራቶችን በመጠገን ከጦርነትና ውጥረት ይልቅ ሰላምን፣ ከጥርጣሬ ይልቅ ቀጠናዊ የኢኮኖሚ ውህደትን የሚያስቀድም የውጭ ጉዳይ ፖሊሲ ለኢትዮጵያ ሕዝብ ያስፈልጋል ብለን እናቀርባለን። የፖሊሲው መሰረታዊ መርሆቻችን፣ አንደኛ የብሔራዊ ጥቅም ልዕልና፣ ከግለሰቦችና ከአንድ ፓርቲ ፍላጎት የጸዳ ሀገራዊ የጋራ ጥቅም ማረጋገጥ ያስፈልጋል። ሁለተኛ ሚዛናዊና ገለልተኛ ዲፕሎማሲ፣ ነን አላይንድ ዲፕሎማሲ፣ በዓለም አቀፍ የኃይል አሰላለፍ ሀገራችንን የየትኛውም ወገን መጠቀሚያ ሳትሆን ከምስራቁም ሆነ ከምዕራቡ ዓለም ጋር በጥቅም ላይ የተመሰረተ ሚዛናዊ ግንኙነት መፍጠር መርሃችን ነው። ሶስተኛ ቀጠናዊ የኢኮኖሚ ውህደት፣ ከአፍሪካ ቀንድ ሀገራት ጋር በኢኮኖሚ በመሰረተ ልማትና በንግድ መተሳሰርን ማዕከል ያደረገ ጉርብትና ያስፈልጋል ብለን እናምናለን። አራተኛ የሰላም ዲፕሎማሲ፣ ግጭቶችን በውይይትና በድርድር የመፍታት ባህልን በቀጠናው ማስረጽ
ያስፈልጋል ብለን እናምናለን። የመድረክ ፖሊሲ አቅጣጫዎችና መፍትሄዎች፣ አንደኛ ቀጠናዊ ትብብርና የባህር በር። መድረክ የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን ያምናል። ነገር ግን መፍትሄው ጂኦፖለቲካዊ ውጥረትንና ዓለም አቀፍ ሕግን በተከተለ ውጥረትን መፍጠር ሳይሆን ዓለም አቀፍ ሕግጋትን በተከተለ በጋራ ወደብን የማልማት ወይም በፖርት ጆይንት ቬንቸር እና ቀጠናዊ የኢኮኖሚ ውህደት ስትራቴጂ ማስፈጸም ይፈልጋል። ጎረቤቶቻችንን የኢትዮጵያ ገበያ፣ የኤሌክትሪክ ኃይል እና የአየር መንገድ ተጠቃሚ በማድረግ በምላሹ የባህር በር በጋራ የምንጠቀምበትን ፖሊሲ እነድፋለን። ሁለተኛ የውሃ ፖለቲካና ታላቁ የህዳሴ ግድብ። የህዳሴ ግድብ የኢትዮጵያ ህዝብ የላብ ውጤት እንጂ የአንድ ፓርቲ ፕሮጀክት አይደለም። መድረክ የግድቡን ግንባታ ከማጠናቀቅ ባለፈ በአባይ ወንዝ ላይ ያለንን ፍትሐዊ በመጠቀም መብት በኢንቴቤ ስምምነት መሰረት በማድረግ ከግብፅና ሱዳን ጋር የጋራ ተጠቃሚነትን ዊን ዊን አፕሮች በሚያረጋግጥ የውሃ ዲፕሎማሲ ይፈታል። ሶስተኛ ኢኮኖሚያዊ ዲፕሎማሲ። የተቋረጠ የንግድ ስምምነቶች እንደ አጓ ያሉትን የውስጥ ሰላምን በማረጋገጥና የሽግግር ፍትህን በመተግበር በፍጥነት ወደ ነበሩበት እንመልሳለን። የኤክስፖርት ዘርፉን በማስፋፋት የውጭ ኢንቨስትመንት ፖሊሲዎቻችን በማሻሻል ሀገሪቱን የኢንቨስትመንት ማዕከል እናደርጋለን ብለን እናምናለን። አራተኛ የዳያስፖራ አቅምን መጠቀምና አጠቃቀም ላይ ያለው ማስተካከያ ማድረግ። በውጭ የሚኖሩ ዜጎቻችን የፖለቲካ ድጋፍ ማሰባሰቢያ መሳሪያ ከመሆን ወጥተው በእውቀት ሽግግር፣ በቴክኖሎጂና በኢንቨስትመንት ሀገራቸውን በነፃነት እንዲያገለግሉ ተቋማዊ መሰረት እንገነባለን። መብታቸውንና ሀብታቸውንም በሕግ እንዲጠበቅ እናደርጋለን። አማራጭ የውጭ ፖሊሲ ሀሳብ የምናቀርብበት ሰዓት ነው። ዛሬ እዚህ የተገኘ ነው ስለ ሀገራችን ኢትዮጵያ ቀጣይ ዕጣ ፈንታ ይልቁንም ደግሞ ከውጭ ዓለም ጋር ስለሚኖራት ግንኙነት መርህ ለመወያየት ነው። የውጭ ግንኙነት ማለት ከአንድ ሀገር ድንበር ተሻግሮ የሚደረግ ዲፕሎማሲ ብቻ አይደለም። ይልቁንም የውስጣችንን ሰላም፣ የዲሞክራሲያችንን ጥንካሬና የልማታችንን ዘላቂነት የምናረጋግጥበት የሉዓላዊነታችን ጋሻ ነው። የኛ የውጭ ግንኙነት መርሃችን በአንድ ጽኑ ዓላማ ላይ የቆመ ነው። እሱም ኢትዮጵያ ውስጥ አስተማማኝ ሰላም፣ ዲሞክራሲ እና ዘላቂ ልማት እንዲሰፍን ማድረግ ነው። የተከበራችሁ ኢትዮጵያውያን፣ ባለፉት ዓመታት የሀገራችን ብሔራዊ ጥቅም ሲሸረሸር ሉዓላዊነታችንም ለፖለቲካ ትርፍ ሲባል አደጋ ላይ ሲወድቅ ተመልክተናል። እኛ ግን ይህንን ታሪክ እንቀይራለን። የታሪክ የሕግና የዲፕሎማሲ መረጃዎችን መሰረት በማድረግ የሀገሪቱን ብሔራዊ ጥቅም በሚገባ የሚያስከብሩ እርምጃዎችን እንወስዳለን። በተለይም ደግሞ የሚከተሉትን 4 ዋና ዋና ነጥቦች ላይ ትኩረት አድርገን እንሰራባቸዋለን። አንደኛ፣ የባህር በር ጥያቄ የኢትዮጵያ የባህር በር ባለቤትነት ጥያቄ የቅንጦት ሳይሆን የህልውናና የሉዓላዊነት ጥያቄ ነው። ይህ ጥያቄ በሕግና በዓለም አቀፍና ማህበረሰብ ዘንድ የሚታወቅ ቢሆንም አሁን ባለው የተሳሳተ አካሄድ ለውይይት እንኳ እንዳይቀርብ ተዘግቶ ቆይቷል። እኛ ግን ይህ ጉዳይ ከኢትዮጵያና ከኤርትራ ህዝቦች ጋር በሰላማዊ መንገድና በስምምነት መፍትሄ እንዲያገኝ ዓለም አቀፍ ማህበረሰቡ ሚዛናዊ ድጋፍ እንዲሰጠን በቁርጠኝነት እንሰራለን። ከቀይ ባህር በተጨማሪም ሌሎች አማራጮችንም ለመመልከት እንሞክራለን። ሁለተኛ፣ ፍትሐዊ የውሃ አጠቃቀም ወሰን ተሻጋሪ ወንዞቻችንን በተመለከተ በቂ ግዛት ዘመን የተደረጉና የኢትዮጵያን ጥቅም ያላከበሩ የተናጠል ስምምነቶች እንዲሰረዙ እናደርጋለን። በምትኩ የጋራ ተጠቃሚነትን የሚያረጋግጡና ፍትሐዊ የውሃ አጠቃቀምን የሚከተሉ አዳዲስ ስምምነቶችን እንዲተኩ እንታገላለን። ሶስተኛ፣ የጎረቤት ሀገራት ግንኙነትን በተመለከተ ከጎረቤቶቻችን ጋር ያለንን ግንኙነት በእኩልነት በመከባበርና በመልካም ጉርብትና ላይ የተመሰረተ ይሆናል። ኢትዮጵያ የሰላም ቀጠና እንድትሆንና ከሽብርና ከጦርነት የጸዳ ዓለም ለመፍጠር የሚደረገውን ዓለም አቀፍ ጥረት በግንባር ቀደምትነት ትመራለች። አራተኛ፣ ዓለም አቀፍ ፍትሐዊነትን በተመለከተ
በታዳጊ ሀገራት ላይ የሚጫኑ ኢፍትሐዊ ገደቦች እንዲቀሩና በአጋርነት መንፈስ ላይ የተመሰረተ አዲስ የዓለም ስርዓት እንዲፈጠር ድምፃችንን ከፍ አድርገን እናሰማለን። የእኛ የውጭ ፖሊሲ መርህ ግጭትን መፈለግ ሳይሆን አለመግባባቶች ከመፈጠራቸው በፊት መከላከልና ከተፈጠሩም በሰላማዊ መንገድ መፍታት ነው። ሆኖም ግን በማንኛውም ድርድርና ግንኙነት መሃል የምናስቀምጠው አንድ ትልቅ መስመር አለ። እሱም የኢትዮጵያ ብሔራዊ ጥቅም ነው። ኢትዮጵያ በክብርና በሉዓላዊነት የምትቀጥልበትን መንገድ በጋራ እናረጋግጣለን። ስለዚህ ትብብር ለኢትዮጵያ አንድነት ቀዳሚ ምርጫችን ይሁን። ምልክታችን አውራጣት ነው። አውራጣትን ይምረጡ። አውራጣት ከሌሎች ጣቶች ጋር ተባብሮ እንደሚሰራ እኛም ከሁሉም ኢትዮጵያዊ ሕዝቦች ጋር ተባብረን ብቸኛ ሀገራችንን ወደ ቀደመ ከፍታዋ እንመልሳታለን። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ ይጠብቅ። አመሰግናለሁ። እሺ፣ ትብብር እናመሰግናለን። ወደ ኢዜማ እናልፋለን። የኢዜማን የውጭ ጉዳይ ፖሊሲ በአጭሩ በዚህ መልክ እናቀርባለን። ዛሬ እዚህ የተገኘ ነው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የሀገራችንን ህልውና ሉዓላዊነትና እድገት በሚያረጋግጥበት የውጭ ግንኙነትና ዓለም አቀፍ ትብብር ፖሊሲ ለማስተዋወቅ ነው። ዲፕሎማሲ ለኢዜማ የቃላት ጨዋታ አይደለም፣ ወይም የአጭር ጊዜ ታክቲካዊ ጥቅም ማሳደጃ መሳሪያም አይደለም። ዲፕሎማሲ የሀገርን የውስጥ ጥንካሬ ለዓለም የማሳያና የዜጎችን ጥቅም ማስከበሪያ የሰለጠነ መንገድ ነው። የኢዜማ የውጭ ጉዳይ ፖሊሲ መሰረታዊ መነሻ የውጭ ፖሊሲ የሀገር ውስጥ ፖሊሲ ነጸብራቅ ነው የሚል ጽኑ እምነት አለው። በሀገር ውስጥ የተከፋፈለች ተቋሞቿ የደከሙና ዜጎቿ በሰላም የማይኖሩባት ሀገር በዓለም አቀፍ መድረክ ተመራጭም ተደማጭም ልትሆን አትችልም። ስለዚህ የኢዜማ የውጭ ግንኙነት ፖሊሲ የሚጀምረው ኢትዮጵያን ከውስጥ ከብረት በጠነከረ ሀገራዊ አንድነት በማጠናከር ነው። ዛሬ የምንገኝበት ዓለም ላለፉት 30 ዓመታት ሲመራበት የነበረው አስቀድሞ መገመት የሚቻልበትና በሕግ የበላይነት ይመራል የሚባለው የግሎባላይዜሽን ዘመን አብቅቶለታል። ዓለም ከአንድ ኃይል መንግስት የበላይነት ወይም ዩኒፖላሪቲ ወጥታ ወደ ብዙሃን የኃይል ማዕከላት ወይም መልቲፖላሪቲ እየተሻገረች ነው። ይህ ሽግግር በታላላቅ ሀያላን መካከል ያለውን ፉክክር አክርሮታል። ሀገራት የኢኮኖሚ የፋይናንስ ማዕቀቦችን እንደ ፖለቲካዊ መሳሪያ እየተጠቀሙባቸው ይገኛሉ። በዚሁ ጥንቅጥና ባለብዙ ጎራ ፉክክር ውስጥ እንደ ኢትዮጵያ ያሉ በማደግ ላይ ያሉ ሀገራት የጥፋት ናዳ እንዳይወርድባቸው ብልሃትና ንቁ ዲፕሎማሲ ያስፈልጋቸዋል። ነባሩ የኢትዮጵያ የውጭ ጉዳይ አሰራር ይህንን አዲስ የዓለም ክስተት ያላገናዘበ በእርዳታና በብድር ጥገኝነት የታጠረ በመሆኑ ሀገራችንን ለከፍተኛ ተጽዕኖ ለሉዓላዊነት ስጋት ዳርጓታል። ኢዜማ ይህንን ተጋላጭነት ለመቀነስ ስትራቴጂካዊ ገለልተኝነትንና ብሔራዊ ጥቅምን ማዕከል ያደረገ በመሰረታዊነት በውስጣዊ ሰላምና አገራዊ አንድነት ላይ የቆመ ፖሊሲ ይዞ ቀርቧል። ኢዜማ ቢመረጥ ሲይዝ ወይም ስልጣን ሲይዝ የመጀመሪያው ስራው የፖለቲካ ምህዳሩን በማስፋት ዜጎች በሀገራቸው ጉዳይ ባለቤት እንዲሆኑ ማድረግ ነው። የጸጥታ ተቋማት ከፖለቲካ ወገንተኝነት ነፃ ካልሆኑና የዴሞክራሲ ተቋማት ካልጠነከሩ ዜጎች ለባዕድ ሀገራት መጠቀምና ለባዳ ተሰላፊነት ይጋለጣሉ። ይህ ደግሞ የውጭ ኃይሎች በውስጥ ጉዳያችን ጣልቃ እንዲገቡ ትልቅ ቀዳዳ ይከፍታል። እኛ የምንገነባው ዲፕሎማሲ የዜጎች አንድነትና በተቋማት ጥንካሬ ላይ የተመሰረተ በመሆኑ የውጭ ተጽዕኖን የመቋቋም አቅማችን የላቀ ይሆናል። ለኢትዮጵያ ብሔራዊ ጥቅም የቀይ ባህርና የአፍሪካ ቀንድ ሰላም ወሳኝ ነው። ፓርቲያችን የኢትዮጵያን ባህር በር ጥገኝነት ለመቀነስ አማራጭ የወደብ አገልግሎቶችን በስፋት ለማስፋፋት ይሰራል። ይህ ተግባር የሚከናወነው የጎረቤትን ሀገራትን ጥቅም በማይጋፋና ቀጠናዊ ትብብርን በሚያጠናክር መልኩ ይሆናል። ከጎረቤት ሀገራት ጋር ያለንን ግንኙነት በተመለከተ ኢዜማ የሚከተለው መርህ መንግስትንና ሕዝብን ለይቶ ማየት ነው። ፖለቲካዊ ልዩነቶችን በህዝቦች መካከል ያለውን ታሪካዊና ባህላዊ ትስስር ሊበጥሱት አይገባም። ለጎረቤት ህዝቦች የህዝብ ለህዝብ ግንኙነቶችን በማጠናከርና የማህበራዊ አገልግሎቶች እድሎችን በማመቻቸትና በማሳደግ ለወደፊት የቀጠናው የኢኮኖሚ ውህደት መሰረት እንጥላለን። የአባይ ወንዝና ሌሎች ድንበር ተሻጋሪ ወንዞች በተመለከተ አቋማችን ግልጽ ነው። ፍትሐዊ ተጠቃሚነት። ኢትዮጵያ የማንንም ጥቅም የመጉዳት ፍላጎት የላትም። ነገር ግን የተፈጥሮ ሀብቷን ለልማት የመጠቀም መብቷ ለአፍታም ቢሆን ድርድር ውስጥ የሚገባ ጉዳይ አይደለም። እንደ ታላቁ የህዳሴ ግድብ ያሉ ፕሮጀክቶችን በጋራ የመስራትና የመጠቀም ወይም ኮኦፕሬሽን መርህ በመከተል ከግብፅና ከሌሎች የተፋሰሱ ሀገራት ጋር በሰለጠነ ድርድር ብሔራዊ ጥቅማችንን እናስከብራለን። የኢዜማ የውጭ ግንኙነት በኢኮኖሚ ሉዓላዊነት የታጀበ ነው።
የብር ኖቶችን በአገር ውስጥ ለማተም የምናቅደው የውጭ ምንዛሬን ለመቆጠብ ብቻ ሳይሆን ሀገራዊ ሉዓላዊነታችንን ለማረጋገጥ ጭምር ነው። የውጭ እርዳታና ብድር ለብሔራዊ ጥቅማችን የማይነካና ለመጪው ትውልድ የዕዳ ሸክም በማይሆን መልኩ በጥንቃቄ እንዲመራ እናደርጋለን። ዲፕሎማሲያችን ከቱሪዝም ከንግድና ከቴክኖሎጂ ሽግግር ጋር በማቀናጀት ኢትዮጵያ ለቀጠናው ተመራጭና ተደማጭ የኢንቨስትመንት መዳረሻ እንድትሆን እንሰራለን። በ2026 የዓለም ስርዓት ውስጥ ጦርነት የሚካሄደው በመድፍና በታንክ ብቻ አይደለም። በሳይበር ጥቃት፣ በተሳሳተ መረጃ ወይም ዲስኢንፎርሜሽን እና በዲጂታል ጣልቃ ገብነት አገርን ማዳከም የዘመኑ ስጋት ሆኗል። የኢዜማ ፖሊሲ ለዲጂታል ሉዓላዊነት ከፍተኛ ትኩረት ይሰጣል። አገራዊ መሰረተ ልማቶቻችንን በሳይበር ስርቆትና ጥቃት የምንከላከልበት እንዲሁም የዜጎችን አንድነት የሚሸረሽሩ የሐሰት መረጃዎችን የምናከሽፍበት ግልጽ ፖሊሲ ተግባራዊ እናደርጋለን። ኢዜማ የሚያራምደው የውጭ ጉዳይ ፖሊሲ ኢትዮጵያን ከአስገዳጅ ጥገኝነት አውጥቶ ወደ ስልታዊ አጋርነት የሚያሸጋግር ነው። እኛ የሚፈልገው ኢትዮጵያ የሌሎችን ሀያላን መጫወቻ የምትሆንበት ሳይሆን በራሷ የምትተማመን ለቀጠናዋ ሰላምና እድገት መሪ የምትሆን የዜጎቿን ክብር በዓለም ዙሪያ የምትጠብቅ ሀገር እንድትሆን ነው። ምርጫ ምልክታችን ሚዛን ነው። ውድ ኢትዮጵያውያን፣ የተከበራችሁ የዚህ የምርጫ ክርክር ታዳሚዎች፣ የሰባተኛው ጠቅላላ ምርጫ ተሳታፊዎችና መራጮች፣ ለሁላችሁም በያላችሁበት ሰላምታ ይድረሳችሁ። እንኳን ለሰባተኛው ጠቅላላ ምርጫም አደረሳችሁ። ብልጽግና ፓርቲ ባለፉት ዓመታት ወሳኝ በሆነው የውጭ ግንኙነትና የዲፕሎማሲው ዘርፍ በተግባር ተፈትኖና ውጤት አስመዝግቦ በሰባተኛው ጠቅላላ ምርጫ ድምፃችሁ እንድትሰጡን ከፊታችሁ ቀርቧል። ፓርቲያችን ብልጽግና ባለፉት የለውጥ ዓመታት ብሔራዊ ጥቅምን፣ የዜጎች ክብርን ማረጋገጥን መሰረታዊ የውጭ ግንኙነትና ዲፕሎማሲያችን መሰረት በማድረግ በርካታ ትሩፋቶችን ለሀገራችን ማስገኘት ችሏል። ባለፉት የለውጥ ዓመታት በውጭ ግንኙነት ረገድ የስትራቴጂክ ለውጥ በማድረግ በዲፕሎማሲው መስክ አገራችን እንድታንሰራራ ያስቻለ አዲስ ምዕራፍ ከፍተናል። በውጭ ግንኙነት እንቅስቃሴያችን ኢትዮጵያን በዓለም መድረክ የተከበረችና የተፈለገች ለማድረግ ተግተን ሰርተናል። በመርሆቻችን መሰረት በመስራታችን የአገራችን ቀና ማለት በስጋት በሚመለከቱ ታሪካዊ ጠላቶቻችንና ተላላኪዎቻቸው በኩል ከፍተኛ ጫናና የእጅ አዙር ጥቃቶች ተሰንዝረውብናል። ሆኖም ፓርቲያችን በኢትዮጵያ ሕዝብ ድጋፍና ትብብር ፈተናዎቹን ሁሉ ተጋፍጦ የኢትዮጵያንና የዜጎቿን ጥቅምና ክብር እያረጋገጠ በድል ወደፊት ገስግሷል። በአንጻሩ አስቀድሞ የተፈጠሩ ግንኙነቶችን ፈትሾ የበለጠ በማጠናከር ወዳጅ የማበራከትና ፕራግማቲክ ወይም ገቢር ነበብ የሆነ አካሄድ በመከተል ከብዙ ሀገራት ጋር አዳዲስና ጠንካራ ወዳጅነቶችን መፍጠር ችሏል። በአፍሪካና በዓለም አቀፍ ደረጃ አገራችን ለትብብር የምትፈለግ የፖለቲካና የኢኮኖሚ ጉዳዮች የስበት ማዕከል ወደ መሆን ተሸጋግራለች። በርካታ መሪዎች፣ ተቋማትና ኢንቨስተሮች ወደ አገራችን በተደጋጋሚ መጥተዋል። በፖለቲካውና ኢኮኖሚያዊ መስኮች ትብብርን ለማጠናከር በርካታ የሁለትዮሽ ስምምነቶችን ተፈራርመናል። የሀገራችን ተሰሚነትና ተጽዕኖ ፈጣሪነት ማሳደግ በመቻላችን እንደ ብሪክስ፣ ቡድን 20፣ አፍሪካ ህብረት በመሳሰሉ ባለብዙ ወገን መድረኮች ተሳትፎ አዳዲስ ልማታዊና ፖለቲካዊ ትብብሮችን የሚያሳድጉ እድሎችን ማስፋት ተችሏል። ለጎረቤት ሀገራት ቅድሚያ የሚሰጥ ዲፕሎማሲ በመከተል ከጎረቤት ሀገራት ጋር በጋራ ጥቅም ላይ የተመሰረተ ትስስርና ትብብርን እየገነባን እንገኛለን። ከጎረቤቶቻችን ጋር በመንገድና ኢነርጂ መሰረተ ልማት በመተሳሰር ላይ አበክረን ሰርተናል። በዘላቂ የጋራ ተጠቃሚነት መርህ የህዝብ ትስስርን አጠናክረናል። የኢትዮጵያን ታላቅነት በሚያሳይ መልኩ የሚታዩ ችግሮችን በሰላማዊ መንገድ እንዲፈቱ ቅድሚያ ሰጥተን በመስራት የቀጠናው ቁልፍ ተዋናይ መሆናችን አረጋግጠናል። የዜጋ ተኮር ዲፕሎማሲ የውጭ ግንኙነት ፖሊሲያችን ዜጎችን የሚጠብቅ የሚጠቅምና ለአገር ልማት የሚጠቀም ሲሆን ዜጎቻችን ችግር ባጋጠማቸው ጊዜ በግንባር ቀደምትነት ከጎናቸው ቆመናል። በውጭ ሀገራት የስራ ዕድሎች እንዲፈጠሩ ከማድረግ ባሻገር ዜጎቻችን ክብራቸውና መብታቸው ተጠብቆ እንዲሰሩ የሚያስችሉ ስምምነቶችን መፈጸም ተችሏል። ውድ ኢትዮጵያውያን፣ የኢትዮጵያ ዕጣ ፈንታ ዘላቂ እድገትና ደህንነት ከሁለቱ ውሃዎች ጋር የተሳሰረ መሆኑን ለይተን በአባይና በቀይ ባህር በመጠቀም ብሔራዊ ጥቅማችንን ለማረጋገጥ ሰፊ የዲፕሎማሲ ስራዎችን አከናውነናል። አፍሪካዊ መፍትሄ ለአፍሪካዊ ችግሮች በሚለው መርሃችን በህዳሴ ግድብ ዙሪያ የዲፕሎማሲ ስኬት በማስመዝገብ በመላው ህዝባችን የአርበኝነት ተሳትፎ የአባይን ግድብ አጠናቀናል። በተመሳሳይ አገራችን አስተማማኝና ዘላቂ የባህር በር እንዲኖራት ለማስቻል ጥረት እያደረግን እንገኛለን።
በጠላቶቻችን በተቀነባበረ ሴራ ባለፉት 3 አስርት ዓመታት አገራችን ከቀይ ባህር እንድትርቅ ተደርጓል። ስለ ባህር በር ጥያቄ ማንሳት በፖለቲካው መስክ ዋጋ የሚያስከፍል ጉዳይ ሆኖ እኛ ኢትዮጵያውያን በሹክሹክታ እያነሳን በቁጭት የምንሰለሰልበት ዘመን በህዝባችን ድጋፍና አቅም በብልጽግና ፓርቲ ቁርጠኛ አቋም አክትሟል። አሁን አገራችን የባህር በር የማግኘት ጥያቄዋ ፍትሐዊና የሚገባ መሆኑ ዓለም አቀፍ አጀንዳ ሆኗል። ብልጽግና ፓርቲ በቀጣይ 5 ዓመታት በዲፕሎማሲውና በውጭ ግንኙነት ያስመዘግባቸውን ድሎች አጠናክሮ የሚያስቀጥል ግልጽ እቅድና ግብ አስቀምጧል። ስለሆነም ብልጽግና ፓርቲ እንድትመርጡ በታላቅ አክብሮት ጥሪያችንን እናቀርባለን። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመተባበር፣ የአንድነት፣ የሉዓላዊነት፣ የክብር፣ የስኬት፣ የዲፕሎማሲያችን ስኬት ምልክት ነው። የስንዴ ነዶን ምረጡ፣ ብልጽግናን ምረጡ፣ የኢትዮጵያን ተምሳሌትነት አስቀጥሉ። አመሰግናለሁ።